የአባዬ እህት ልትመጣ ነው። እህት አለው እንዴ? አዎ 2 እህቶች አሉት። የቷ ናት የምትመጣው? መስማትና መናገር ማትችለዋ ነች። አሁንማ ነገሮች አሪፍ ሆነውልናል። የምትመጣው ሴትዮ ግን ማነች? ከትሁት የባሰች እንዳትሆን። እሱ ከሄደልን ሌላው ትርፍ ነው። ትልቅ ሰው ናት እንዴ? እንደዛ ሳይሆን እንደነገርኳችሁ ህመም ምናምን አለ። በቻልነው አቅም እሷንም ለመንከባከብ እንሞክራለን። አደራ እንግዲህ ራሳችሁን መንከባከባችሁንም እንዳትረሱ እሺ። ራስሽ ምን ሆነሽ ነው? ቆይ ምንድነው ሰላም ማትፈልጊው? ለምንድን ነው ቆይ ሁላችሁም ለሷ የምትከራከሩት? ሁላችንም ሰላም ስለምንፈልግ። እኔ ሰላም ያጣሁት በሷ የተነሳ ነው። በሷ አይደለም በራስሽ ነው ሰላምሽን ያጣሽው። እንዴ እሷ እኮ ቁርስ ላቅርብ ነው ያለችው። አርፈሽ አቤ። እሱ እዚህ አፍተሙ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች? አታድም የተከናንባ ነፃነቷ ስትነፈግ የኖረች እኮ ነው የምትመስለው። ምግብ ደብቀሽ ነው የምትሰጣት? ለምን እደበቃለሁ? ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው። እወደዳለሁ ብለሽ ልክ እንዳታልፊ። የምትበላው እኮ ያንቺን ላብ አይደለም እና ያንቺ ነው የገዛ ወንድሟ ነው። ለማንኛውም እኔና ዳኒ መኝታ ቤት እንዳትመጭ እሺ? እኔና ዳኒ መኝታ ቤት እንዳትመጭ፣ ተሳስተሽ እንዳትመጭ፣ ትረብሽናለሽ። እኛ ተኝተን ምን ትሰራለች ክፍላችን? አልገባችም። አንቺ ሲዩ በሽተኛ ነሽ እንዴ? አያመኝም። በቃ ኩሽና ትሆን እዛ ምን ትሰራለች? ገንዘብ የማይሰጥ ምኑ ጥሩ ይባላል? ኧረ እባክሽ አሁን እንኳን ጅሉናል። ቤቱንና ሌላ ነገሩን ከወሰድን በኋላ አባትና ልጅ እናጨልላቸዋለን። ቆይ ግን ምን ሆና ነው እንደዚህ ግንቅር ብላ የወጣችው? ያወራነውን ሰምታን ይሆን እንዴ? አዎ እንደሱ መጠርጠር መቻል ትልቅ ነገር ነው። ሲያዝ ራሱ ትከፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት። ወይኔ ወይ ካሌብ ግን ምን አስቦ ነው የአባዬ እህት አክስቴ ትመጣለች ብሎ ከተናገራቸው በኋላ እኔ ደግሞ ለረጅም ጊዜ ፊልድ እሄዳለሁ ብሎ ወጥቶ እናም ደግሞ እሱ ራሱ እንደ ሴቶቹ ተሸፋፍኖ ተከናንቦ እዛ ቤት ተመልሶ የመጣው ማለት ነው። እቅዱም እንዲሳካለት ይመስላል። መጀመሪያ ሲነግራቸው የምትመጣው የአባዬ እህት መናገርም መስማትም አትችልም ብሎ ነግሯቸዋልና አሁን እዛ ቤት ከመጣ በኋላ የሚያደርጉትን ነገር እንደ ልቡ ያያል፣ የሚያወሩትን ነገርም እንደ ልቡ ይሰማል። እናም ደግሞ ለምንድነው የማትናገረው አክስታችን ብሎ ጥያቄ እንዳያነሱበት መጀመሪያ የምትመጣው አክስቴ አትናገርም ብሎ ነግሯቸዋልና እዛ የሚፈጠረው ነገር እንዳለ እንደ ልቡ እያየ እንደ ልቡ እየሰማ ነው። ይሄን ነገር ግን ማድረግ ለምን አስፈለገ? እዛ ቤት ቲናና ዳኒ የሚያደርጉትን ነገር ከዚህ በፊትም ትሁትና አባቱ ደጋግሞ ሲነግሩት ነበር። ያንተው መኝታ ያንተ አልጋ ላይ ተጋድሞ ይተኛሉ፣ አንተ ፊልድ በሄድክበት አጋጣሚዎች ሁሉ እንደዚህ ያደርጋሉ እያሉ እዛ ቤት የሚፈጠረውን ነገር ሁሉ እየነገሩት ነበር። ወይስ እነሱን አላምን ብሎ ወይ ደግሞ የሚፈጠረውን ነገር በራሴ ሊየው በራሴ ላረጋግጠው ብሎ ነው? እዚህ ጋር ካሌብ እያደረገ ያለው ነገር ግልጽ አይደለም። ግን በስተመጨረሻ ላይ የሰማው ነገር በጣም አበሳጭቷታል ማለት ነው። እዛ ኪችን ውስጥ ቲና መታ ትሁት ላይ ከዳኒ ጋር ያለኝን ጊዜ ላሳለፍ እንዳትረብሹኝ ብላ ስትቆጣቸው ይሄ ነገር ነው በጣም ያበሳጭ። እናም ደግሞ እዛ መኝታ ክፍል ውስጥ ሁለቱ ተቃቅፎ አይቷቸው ነበር የወጣው። ይሄን ነገር እነሱም ቀድሞ እየነገሩት ነበር፣ እንደዚህ ያደርጋሉ ብሎ ኢቨን እሷ ያኔ ራሱ አርግዣለሁ ባለችበት ሰዓት አባቱ ያረገዘችው ልጅ ያንተ አይደለም፣ እሱን ደግሞ ስታወራ ሰምቻለሁ፣ ከዳኒን ያረገዘችው ልጁ ያንተ አይደለም ብሎ ደጋግሞ እየነገረው ነበር። ይሄን ነገር እነሱን ማመን አቅቶት ነው ወይስ እዚህ ጋር ምን አስቦ ነው የሚለው የካሌብ እቅድ ግልጽ አይደለም ማለት ነው። ቲና ግን መጀመሪያ በጣም ደስ ብሏት ነበር። ፊልድ ሄዳለሁ በጣም ረጅም ጊዜ እዛ እቆያለሁ ሲላት በጣም ደስ ብሏት ነበር። እንደውም ዳኒ ሲመጣ ይሄንን ደስታዋን ለሱ የነገረችው ማለት ነው። ካሌብ ለረጅም ጊዜ ፊልድ ይሄዳል እናም ደግሞ ሰፊ ጊዜ ይኖሩናል ብላ በጣም ደስተኛ ሆና ለዳኒ ስትነግረው ዳኒ እንደውም ተገርሞባት ነበር። እውነትም ደስታ በጣም ርቆሻል፣ ይሄ ምኑ ያስደስትና ነው በዚህ የምትደሰችው ብሏት ነበር። ግን እሷ እዛ ጋር የሆነ ደስታዋ የሚመስለው ባለፈው ያሰበችውን ከካሌብ አባት ጋር እሱን ይዤ ቤቱን ወደ እኔ እንዲያዞር አረገዋለሁ የሚለውን እቅዷን ልታሳካ መስሎን ነበር። ግን እሷ እዛ ጋር በጣም ያስደስታት በጣም ረጅም ጊዜ ያለኝ በጣም ብዙ ጊዜ ያለኝ ያንን ጊዜን ደግሞ ከዳኒ ጋር አሳልፋለሁ የሚለው ነው በጣም ያስደስታትና ይሄ ነገር ደግሞ ለዳኒ ምንም አልመሰለውም። እሱ እንደውም በጣም ተደስቻለሁ ብላ ስትነግረው የመሰለው የሆነ እቅድ የሆነ ደግሞ ያሳካችው ነገር ወይ ደግሞ የሆነ ሊሳካ ያለ ነገር ያለ መስሎት ነው እዛ ጋር በጣም ደስ ብሎት እሱም ደግሞ ምንድነው ብሎ ሰፍ ብሎ ይጠብቃት። ያው እሱ የሚፈልገው የሆነ ነገር
ነገር የሆነ ገንዘብ ወይ ደግሞ የሆነ ተጨባጭ ነገር ከዛ ቤት ወስዶ መውጣት ስለሚፈልግ በዛ ዙሪያ ወይ በንብረት ዙሪያ የሆነ አዲስ የተፈጠረ ነገር ያለ መስሎት ነበር በጣም ደስተኛ ሆኖ ሲሰማት የነበረው። ግን ደግሞ እሷ ይሄንን ስትነግረው እሱ የእሷን ያክል ሊደሰትላት አልቻለም ማለት ነው። እሱ ያው እሷን አይፈልጋትም፣ ሌላ ፍቅረኛ አለችው። የሆነ ነገር ከእሷ ካገኘ ሊተዋት እንደሚፈልግም ደጋግሞ ከዚህ በፊት ሲያወራ ነበር ከጓደኛው ጋር በስልክ ማለት ነው። ይሄ ደግሞ እሱን ሊያስደስተው አይችልም። እሱ የሚፈልገው ብር ስለሆነ ከእሷ ጋር ሰፊ ጊዜ አሳለፍኩ፣ አጭር ጊዜ አሳለፍኩ የሚለው ለሱ ምንም አይደለም ማለት ነው። ካሌባውን እዚህ ጋር እያደረገው ያለው ነገር እዛ ቤት የአባቱ እህት መስሎ መግባቱ ከአባቱ ጋር ተማክሮ ይሁን የራሱ ለብቻው ያቀደው እቅድ ነው የሚለው እዚህ ጋር ምንም በግልጽ የታወቀ ነገር የለም። መጀመሪያው ራሱ ትሁትን ፊልድ ይሄዳል ለረጅም ጊዜ እዛ እቆያለሁ ብሎ ሲነግራት ትሁት በጣም ጥያቄ ፈጥሮባት ነበር። ምን አስበህ ነው? ምንድነው እሱ ምንድነው እቅዳችሁ ብላ ስትነግረው እሱን የምታየው ይሆናል ብሎ ነው የነገራት እንጂ ይሄን አስቤያለሁ ይሄንን ለማድረግ አቅጃለሁ ብሎ ምንም የነገራት ነገር የለም። ትሁትም ካሌብ እዛ ቤት ተሸፋፍኖ ሲገባ እውነትም የሽማግሌ እህት መስላታለችና ለዛም ነው እሷም እንደዛው ነው ትሪት ያደረገቻትና እንደዛው ነው የተንከባከበቻት ማለት ነው። ለዛም ነው በስተመጨረሻ አሁን ቲና መታ ኪችን ውስጥ በጣም ትሁትን አመናጭካት ከዳኒ ጋር ያለኝን ጊዜ እንዳትረብሽኝ ከዳኒ ጋር ጊዜ ማሳለፍ እፈልጋለሁ ብላት ተናግራ ስትወጣ ካሌብ እዛ ጋር ደንግጦ የተሸፋፈነውን ከፊቱ ላይ አንስቶ ወይኔ ካሌብ ብሎ ሲጨው ትሁትም የጨዎቹ ለዛ ነው በጣም ደንግጣ ማለት ነው። እዛ ጋር የተቀመጠችው ሴት እንደሆነች ነው የምታውቀው እንጂ ተሸፋፍና ያለች ሴት ደግሞ ከላዩ ላይ ስትገልጽ ወንድ ስትሆን ትሁት እዚህ ጋር ብትደነግጥና ብትጮም የሚያስገርም ነገር አይደለም ማለት ነው። ከመጀመሪያውኑ ለትሁት ቢነግራትና ይሄን አቅጃለሁ ብሎ ያን እቅዱን ቢነግራትና ውጭ ወጥቶ ራሱ እንደ ሽማግሌው እህት እንደ አክስቱ ሆኖ ቢመጣ ራሱ ትሁት እዚህ ጋር ምንም አያስጨዋትም ነበር። ግን እዚህ ጋር በጣም ጥያቄ የሚፈጥር ነገር ሁለቱንም ሊፈትናቸው ሊያያቸው ፈልጎ ነው ወይስ ምንድን ነው የሚለው በጣም ጥያቄ ያነሳል ማለት ነው። ባለፈውም ቲና ትሁት ደበደበችኝና ልጃችን ወረደ ብላ የውሸት ዜና ለሱ ነግራ ያኔ ትሁት ላይ በጣም ጮሆ ነበር። አሁን ደግሞ ካሌብ እያደረገ ያለው ነገር ሁለቱንም ለማየት ነው እንዲህ የሚል ጥያቄ ያነሳል ማለት ነው። እዚህ ጋር ቲና እንደዚህ ነች ብሎ አባቱና ትሁት የሚነግሩትን ሰምቷል። እናም ደግሞ በዚህ በኩል ቲና ደግሞ ትሁት እንደዚህ ነች፣ መጥፎ ነች፣ እንደዚህ ታደርገኛለች፣ አታከብረኝ የሚያለች ከዚህ በፊት ብዙ ነገር ስትነግረው ነበር። አሁን የካሌብ ይሄንን ነገር ማድረግ የካሌብ እዛ ቤት ውስጥ የአባቱ እህት እንደ አክስቱ ሆኖ መግባት ሁለቱንም ለመፈተን ይመስላል። እውነትም ትሁት እውነተኛ ነች ወይስ ቲና እውነተኛ ነች የሚለውን ለማረጋገጥ ይመስላል። ለዛም ነው ትሁትን የሚያደርገውን ነገር የሚያደርገውን እቅዱን የደበቃትና ውጭ ወጥቶ እንደ አክስቱ እዛ ቤት የገባው ማለት ነው። ሽማግሌው ቢሆን የሆነ እቅድ ቢኖረው ይነግራታል። ከዚህ በፊት ሽማግሌው ሲያደርጋቸው የነበረውን እናም ደግሞ ለማድረግ ያሰበውን እቅዱን ራሱ ይነግራት ነበር ለትሁት ማለት ነው። ካሌብ ደግሞ ምንም አልነገራትምና ወጥቶ ከሁሉም ሰው ተደብቆ ነው ወደ ውጭ ሄድና ልብስ ቀይሮ ተሸፋፍኖ እንደ ትልቅ ሴት ሆኖ እንደ አባቱ እህት እንደ አክስቱ ሆኖ እዛ ቤት የገባው ማለት ነው። እዚህ ጋር ትሁትንም ቲናንም ለመፈተን ይመስላል ማለት ነው። ለዛም ነው አሁን እውነተኛ የቲናን ማንነት እዛ ጋር ተረድቷልና እነሱ የሚያወሩትን ነገር ያመነ ይመስላል። ለዛም ነው በስተመጨረሻ እየጫወና ወይኔ ካሌብ ብሎ ከፊቱ ላይ እየገለጠው ማለት ነው። ይሄንን ረጅም መንገድ ከሚሄድ ደግሞ መጀመሪያውኑ ትሁትና አባቱ ሲነግሩት ነበር። ትሁትን ባያምናት ራሱ እዛ ጋር አባቱን ማመን ነበረበት። እዛ ጋር ከዚህ በፊት አባቱ ታሞ በነበረበት ሰዓት ቲና እሱ ላይ ስታደርግ የነበረውን ነገር ሁሉ ሰምተዋል። ሁሉንም ነገር ሽማግሌው ነግሮታል። ትሁት እዛ ጋር የውጭ ሰው ነች፣ እንደ ሰራተኛ ነች እዛ ቤት የገባችው። ምናልባት እሷ ልትዋሸኝ ትችላለች ብሎ ቢያስብ ራሱ እዚህ ጋር ደግሞ አባቱን መስማት ነበረበት። ግን እሱ በራሱ መንገድ ሊያጣራ ማን እውነተኛ ነው ማን ውሸተኛ ነው የሚለውን በራሱ መንገድ ሊያጣራ ይመስላልና እዛ ቤት ድጋሚ መጥቷል ማለት ነው። ዳኒና ቲና ራሱ ሳሎን ቁጭ ብሎ ሲያወሩ የነበረውን ሰምቷል። ቲና እዛ ጋር ሽማግሌውን ይዤ ሄጄ ቤቱን አስፈርመዋለሁ እኔ ከገንዘብ በላይ ቤት ነው የምፈልገው ብላ ነገረችውና ቀጥላም ደግሞ ልጁንም አባቱንም እናሳብዳለን ብላ ስትነግረው ደንግጦ ወጥቶ ሄዶ ነበር። ካሌብ ደግሞ ደንግጦ ወደ ኪችን ሄዶ ነበርና ይሄ ነገር በጣም አናዶት በጣም አብከንክኖት ነበር ማለት ነው። ግን ቢሆንም እሱ እነሱን ባለማመን ስሜት ውስጥ ሆኖ በራሱ መንገድ ሄዶ አጣርቷል ማለት ነው። ከዚህ በኋላ ደግሞ የሚወስነው ውሳኔ አብረን የምናይ ይሆናል ማለት ነው። እዛ ጋር ዳኒና ቲና ደግሞ ሲያወሩ የነበረው መጀመሪያ ካሌብ ፊልድ ከመሄዱ በፊት ዳኒን ቲናን ላንተ ነው አደራ ሰጥቻት የሚሄደው ብሎ ካሌብ ሲነግረው እነሱ እንደውም ወደ ውጭ ወጥቶ ሲስቁበት ሙድ ሲይዙበት ነበር ማለት ነው። ይሄ ሞኝ ለኔ ነው እንዴ አንቺን አደራ የሚሰጥሽ እያሉ እዛ ጋር ሲስቁበት ነበር። በእነሱ ምልከታ ካሌብ ምንም የሚያውቀው ነገር የለም ስለነሱ ግንኙነት። በቃ እነሱ የሚያስቡት ካሌብ እኛን የሚያውቀው እንደ እህትና እንደ ወንድም ነው የሚያውቀው፣ የእኛን ነገር እውነተኛ ማንነታችንን አያውቅም ብሎ ስለሚያስቡ እዛ ጋር እሱ የሚያወራውን ነገር እሱ የሚያደርገውን ነገር እንዳለ እንደ ሞኝነት እየወሰዱት እነሱ እንደውም እሱ ላይ እየሳቁ እየተዘባበቱበት ነው ማለት ነው። እዚህ ጋር ደግሞ ካሌብ እያደረገላቸው ያለውን ነገር እነሱ ምንም ያወቁት ነገር የለም። ለዛም ነው እሱ ላይ እየሳቁ እሱ ላይ እየቀለዱ ያሉት ማለት ነው። አሁን ቀጣይ ላይ በጣም የሚያጓጓ ነገር እዛ ጋር ካሌብ አሁን በስተመጨረሻ ያየነው ካሌብ እዛ ጋር
ቲና ያደረገችው ነገር የተናገረችው ነገር በጣም አስጮት ተናዶ ወይኔ ካሌብ ብሎ ጮኋል ማለት ነው። አሁን እዛ ጋር እውነት ካሌብ ነኝ ብሎ ራሱን ለነሱ ያሳያል ወይስ ከዚህ በፊት ሽማግሌው ሲያደርግ እንደነበረው እውነትም እንደ አክስቱ ሆኖ እዛ ቤት ተሸፋፍኖ እነሱ የሚያደርጉትን ነገር ከዚህ በኋላ የሚያደርጉትን ነገር አጣራለሁ ብሎ ረጅም ጊዜ ወስዶ እንደዛ ቁጭ ይላል የሚለውን እሱን እስካሁን አላወቅንም፣ የምናይ ይሆናል። ግን ይህንን ሁሉ መንገድ ከሚሄድ ይህንን ሁሉ ረጅም መንገድ ከሚሄድ አባቱም ከዚህ በፊት ሲነግረው የነበረውን ሰምቷል። እናም ደግሞ የተወሰነም ቢሆን በአንደኛው ቀንም ቢሆን የነሱን ማንነት እነሱ የሚያደርጉትን ነገር አይቷል። ከአሁን በኋላ ይበቃልና እዛ ጋር ከቲና ጋር ያለውን ነገር እዛ ጋር ጨርሶ ሁለቱንም ከዛ ቤት ቢያስወጣቸው ይሻላል እንጂ ይሄ ነገር ምናልባት ወደፊት ሁሉንም ዋጋ ሊያስከፍላቸው ይችላል ማለት ነው።